የይገባኛል ጥያቄ በሚነሳባቸው የማዕድንና የድንበር ጉዳዮች ላይ የፌዴራሉ መንግስት ጣልቃ እንዲገባ ተጠየቀ። መንግስት በአማራ ክልል የሕክምና ተቋም ላይ ያደረሰው የአየር ጥቃት ዓለም አቀፍ የሰብአዊነት ሕግጋትን የሚጥስ ነው ሲል ኢሰመጉ አሳሰበ። የኢትዮጵያ ብር በአውሮፓውያኑ የተያዘው ዓመት ከዓለም እጅግ ደካማ ገንዘቦች መካከል አንዱ መሆኑን የዓለም ባንክ አስታወቀ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ኢሊያስ ክፍሌ የሰዓቱን አበይት ዜናዎች አስደምጣችኋለሁ። አብራችሁን ቆዩ። የኢትዮጵያ ብር በአውሮፓውያኑ 2025 ዓመት ከዓለም እጅግ ደካማ ገንዘቦች መካከል አንዱ መሆኑን የዓለም ባንክ አስታወቀ። በዚህ ሳምንት ይፋ የተደረገው የዓለም ባንክ ትንታኔ የኢትዮጵያ ብርና የደቡብ ሱዳን ፓውንድ በፈረንጆቹ 2025 ዓመት ደካማ መገበያያ ከሆኑ ገንዘቦች መካከል መሆናቸውን ገልጿል። ሪፖርቱ እንደሚያመለክተው ሁለቱም ገንዘቦች በዓመቱ ከ10 በመቶ በላይ የዋጋ ድክመትን አሳይተዋል። በኢትዮጵያ የውጭ ምንዛሪ ገበያን ገበያ መር የማድረግ ጥረት እየተሞከረ ቢሆንም ጎን ለጎን እየተለዋወጠ ያለው የትይዩ ወይም ጥቁር ገበያ ዋጋ እየጨመረ መምጣት በተፈጠረው ፉክክርና የተለያዩ ገደቦች የንግድ ድርጅቶች ለስራ በሚያስፈልጋቸው ፍጥነት የአሜሪካ ዶላር ለማግኘት እየተቸገሩ ነው ሲል የዓለም ባንክ አመልክቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ግብይትን በተመለከተ መረጃዎችን ለሕዝብ ይፋ ማድረግና የባንክ ክፍያዎችን እንዲሁም ግብይቶችን መገደብ፣ ከውጭ ለሚገቡ ምርቶች ለንግድና ለግል ጉዞዎች የሚፈቀደው የውጭ ምንዛሬ ሽያጭ ላይም ከፍተኛ ገደብን ጨምሮ የተለያዩ ተከታታይ እርምጃዎችን መውሰዱ ተመላክቷል። ሪፖርቱ ከሰሃራ በታች ባሉ የአፍሪካ ሀገራት ኢትዮጵያን ጨምሮ እየገጠሟቸው ያሉ ፈተናዎችን ሲያመለክትም ከ53 በመቶ በላይ የሚሆነው ከሰሃራ በታች የሚገኙ የከተማ ነዋሪዎች በቂና ምቹ መኖሪያ ቤት የላቸውም ብሏል። በናይጄሪያ ብቻ ከ56 ሚሊዮን በላይ የሚሆኑ የከተማ ነዋሪዎች የቤት ችግር ያለባቸው ሲሆን በኢትዮጵያ ከ17 ሚሊዮን በላይ ሰዎች ያለ በቂና የተመቸ መኖሪያ ቤት ኑሯቸውን እየገፉ ነው ይላል የዓለም ባንክ ሪፖርት። ሌላኛው አስከፊ ችግር የሥራ አጥነት መሆኑን የጠቆመው ሪፖርቱ ናይጄሪያ በ98 ሚሊዮን ዜጎች ሥራ አጥ መሆን ቀዳሚ በመሆን ዲሞክራቲክ ኮንጎ 72 ሚሊዮን፣ ኢትዮጵያ 67 ሚሊዮን እና ታንዛኒያ 40 ሚሊዮን ዜጎቻቸው ሥራ የሌላቸው እንደሆኑ ሪፖርቱ አስታውቋል። የዓለም ባንክ ኢትዮጵያ በድህነት ቅነሳ ላይ የምታደርገው ጥረት በኮቪድ-19 ወረርሽኝ፣ በሰሜን ኢትዮጵያው ጦርነት፣ በድርቅ፣ በጠቅላላ የአገር ውስጥ ምርት እድገት መቀዛቀዝና በዋጋ ንረት ምክንያት እንቅፋት ገጥሞታልም ብሏል። በዚህም የድህነት ደረጃ ማለትም በቀን ከ$3 በታች የሚያገኙ ግለሰቦች መጠን እንደ አውሮፓውያን አቆጣጠር በ2016 ከነበረበት 33 በመቶ በፈረንጆቹ 2021 ወደ 39 በመቶ አድጓል ነው የተባለው። በግምትም 3/4 የሚሆነው ሕዝብ በሚኖርበት የሀገሪቱ የገጠር ክፍሎች ከፍተኛ ድህነት ተስተውሏል ሲልም የዓለም ባንክ ገልጿል። ይሁን እንጂ የዓለም ባንክ ኢትዮጵያ በመጪዎቹ ዓመታት የተሻለ የኢኮኖሚ እድገት ትንበያ ካላቸው ሀገሮች ተርታ እንደምትሰለፍ ሲገልጽ ከሰሃራ በታች ባሉ የአፍሪካ ሀገራት የኢኮኖሚ እንቅስቃሴ በ2025 የፈረንጆች ዓመት በ3.8 በመቶ እድገት እንደሚታይና የኢትዮጵያ የእድገት ትንበያም በ0.7 በመቶ መሻሻል ያመጣል ተብሎ ይጠበቃል ብለዋል። መንግስት በአማራ ክልል የሕክምና ተቋም ላይ ያደረሰው የአየር ጥቃት ዓለም አቀፍ የሰብአዊነት ሕግጋትን የሚጥስ ነው ሲል ኢሰመጉ አሳሰበ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በአማራ ክልልና በማዕከላዊ ኢትዮጵያ ክልል በቅርብ ጊዜ የተፈጸሙ የሰብአዊ መብት ጥሰቶችን አስመልክቶ ትላንት መስከረም 30 ቀን 2018 ዓ.ም ባወጣው መግለጫ መንግስት የዜጎችን ደህንነት የማስጠበቅ ግዴታውን ይወጣ በማለት አሳስቧል። ኢሰመጉ መንግስት በአማራ ክልል የሕክምና ተቋም ላይ ያደረሰው የአየር ጥቃት ዓለም አቀፍ የሰብአዊነት ሕግጋትን የሚጥስ መሆኑን በአሳሳቢነትም ገልጿል። በአማራ ክልል ያለው ግጭት ከጊዜ ወደ ጊዜ በተለያዩ የክልሉ አካባቢዎች ተስፋፍቶ በመቀጠሉ ከፍተኛ የሆነ የሰብአዊ መብቶች ጥሰቶች በአካባቢው በሚንቀሳቀሱ ታጣቂ ቡድኖችና በመንግስት የጸጥታ ኃይሎች እየተፈጸሙ ይገኛል ሲል ጉባኤው አስታውቋል። በክልሉ ሰሜን ወሎ ዞን ጉባ ላፍቶ ወረዳ ሳንቃ ከተማ በሚገኝ ጤና ጣቢያ ላይ
መስከረም 17 ቀን 2018 ዓ.ም በተፈጸመ የአየር ጥቃት በጤና ጣቢያው የሕክምና አገልግሎት በማግኘት ላይ የነበሩ ዜጎች ላይ የሞት ጉዳት እንዲሁም በሕክምና ባለሙያዎች ላይ የአካል ጉዳት መድረሱን ኢሰመጉ የገለጸ ሲሆን በሕክምና ተቋም ላይ ያነጣጠረው ይህ ጥቃት ዓለም አቀፍ የሰብአዊነት ሕግጋትን የሚጥስ በመሆኑ እጅግ አሳሳቢ ነው ብሏል። በሌላ በኩል በደቡብ ወሎ ዞን መካነ ሰላም ወረዳ መስከረም 23 ቀን 2018 ዓ.ም በአካባቢው ታጥቀው የሚንቀሳቀሱ አካላት በመካነ ሰላም ከተማ በሚገኘው ኑር መስጂድ በመግባት ባደረሱት ጉዳት የመስጂዱ ኢማምና አገልጋዮች መሞታቸውን እንዲሁም በምዕራብ ጎንደር ዞን መስከረም 23 ቀን 2018 ዓ.ም ከመተማ ከተማ ወደ ጎንደር ከተማ በመጓዝ ላይ በነበሩ የህዝብ ማመላለሻ መኪናዎች ላይ መቃ በተባለ አካባቢ በታጠቁ አካላት በደረሰ ጥቃት ከ10 በላይ ሰዎች መሞታቸውን ብዛት ያላቸው ሰዎችም ላይ የአካል ጉዳት መድረሱንና መታገታቸውን የኢትዮጵያ ሰብአዊ መብቶች ጉባኤ አመልክቷል። በተጨማሪም በአማራ ክልል የተለያዩ አካባቢዎች ከፍተኛ የሆነ የሹፌሮች እገታ አለ የተባለ ሲሆን ከጎጃም መርጦ ለማርያም ወደ ወሎ መካነ ሰላምና ደሴ የሚወስደው መንገድ ከየካቲት 2017 ዓ.ም ጀምሮ እንዲሁም ከሞጣ ባህር ዳር ያለው መንገድ ከሐምሌ 9 ቀን 2017 ዓ.ም ጀምሮ የኢሰመጉ መግለጫ እስከተዘጋጀበት ጊዜ ድረስ በጸጥታ ችግር ምክንያት የአካባቢው ማህበረሰብ ለከፍተኛ ማህበራዊና ኢኮኖሚያዊ እንግልትና ከቦታ ወደ ቦታ የመንቀሳቀስ መብታቸውን በእጅጉ የተገደበበት መሆኑ ተገልጿል። የሰብአዊ መብቶች ጉባኤው እንደገለጸው በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ ውስጥ ቀደም ሲል በእምባሮ ቀበሌ ስር ይተዳደር የነበረው የስናኖ ሴራ ተብሎ የሚጠራ አካባቢ ወደ ዶቢ ቀበሌ እንዲዛወር በዞኑ አስተዳደር ተወስኗል በሚል የአካባቢው ማህበረሰብ ተቃውሞውን ገልጿል ብሏል። መስከረም 17 እና 18 ቀን 2018 ዓ.ም ይህንን ውሳኔ በመቃወም በተካሄደው ሰላማዊ ሰልፍ ላይ የመንግስት የጸጥታ ኃይሎች በወሰዱት የኃይል እርምጃና በተተኮሰ ጥይት በቡታጅራ ከተማ ነዋሪ የሆኑ ንጹሐን ዜጎች ለሞት መዳረጋቸውን ኢሰመጉ አረጋግጫለሁ ብሏል። በተጨማሪም በግለሰቦች ንብረት ላይ ውድመት መድረሱን ከስፍራው ከተሰበሰበ መረጃ ማወቅ ተችሏል ነው የተባለው። የይገባኛል ጥያቄ በሚነሳባቸው የማዕድንና የድንበር ጉዳዮች ላይ የፌዴራሉ መንግስት ጣልቃ እንዲገባ ተጠየቀ። ጥያቄውን ያቀረበው የፌዴሬሽን ምክር ቤት ሲሆን በተለይም በጋምቤላና ደቡብ ምዕራብ ክልሎች ከማዕድን ጋር በተያያዘ የሚቀሰቀሱት ግጭቶች እየከፉ በመምጣታቸውና ግጭቱን ለውጭ ኃይሎች ጣልቃ ገብነት በር እየከፈተ መምጣቱን ተከትሎ የፌዴራሉ መንግስት ጣልቃ እንዲገባ ነው የተጠየቀው። በጋምቤላና ደቡብ ምዕራብ ክልሎች መካከል ግጭቶች በተደጋጋሚ ሲከሰቱ መቆየታቸውን የጠቀሱት አንድ የምክር ቤቱ አባል የግጭቱ መነሻ የመሬት ይገባኛል ጥያቄ ቢሆንም መሬቱ በማዕድን የበለጸገ በመሆኑ ግጭቱን ወደ ከፋ ደረጃ አድርሶታል ብለዋል። በሁለቱ ክልሎች መካከል በሚከሰተው ግጭትም የናይጄሪያ ዜግነት ያላቸው ስደተኞች ጣልቃ እየገቡ ስለመሆናቸው ያነሱት የምክር ቤቱ አባል ምንም እንኳን የሁለቱ ክልሎች አስተዳደሮች በጉዳዩ ላይ ውይይት አድርገው ችግሩ ባለመፈታቱ የፌዴሬሽን ምክር ቤት ጣልቃ እንዲገባ ጥያቄ መቅረቡን ነው ያስረዱት። ምክር ቤቱ ከሰሞኑ ባደረገው ውይይት የጋምቤላና ደቡብ ምዕራብ ክልሎች ጉዳይ በዋነኛነት የተነሳ ቢሆንም በአማራና ኦሮሚያ፣ በአፋርና ሶማሌ፣ በኦሮሚያና ሶማሌ፣ በቤንሻንጉልና አማራ እንዲሁም በድሬዳዋ ከተማ ላይ የሚነሱ ይገባኛል ጥያቄዎች ውይይት ተደርጎባቸዋል። መሰል ጥያቄዎች ለዓመታት ምላሽ ሳያገኙ ለምን ቆዩ ሲሉም አባላቱ ጠይቀዋል። የወልቃይት ራያና ጸለምት ጉዳይም ለዓመታት ሲንከባለል የቆየ ጉዳይ መሆኑን ያነሱት ሌላኛው የምክር ቤት አባል በበኩላቸው የእነዚህ አካባቢዎች ጉዳይ የግጭት ምክንያት ሆኖ ቢዘልቅም ለአንዴና ለመጨረሻ ጊዜ እልባት ያላገኘበትን ምክንያት ጠይቀዋል። የይገባኛል ጥያቄ በሚነሳባቸው እነዚሁ አካባቢዎች ሕገወጥ ተግባር እንዲፈጸም መፈቀድ እንደሌለበት ያሳሰቡት የምክር ቤት አባሉ መሰል ከግዛት ጋር የተያያዙ ጥያቄዎች ከሀገራዊ ምርጫው በፊት እልባት አለማግኘታቸው ለመንግስት ትልቅ ውድቀት ነው ብለዋል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ቀደም ሲል የተገለጹት አካባቢዎች ጉዳይ ወደ አዲስ ግጭት ሊያመራ የሚችል በመሆኑ የትግራይና አማራ ክልል አስተዳደሮች ችግሩን በውይይት እንዲፈቱም አሳስበዋል። የትግራይ ክልል በፕሪቶሪያው ስምምነት መሰረት ቀደም ሲል የተገለጹት አካባቢዎች እንዲመለሱለት በተደጋጋሚ ሲጠይቅ መቆየቱን ያስታወሱት አቶ አገኘው ይህም ተፈጻሚ አለመደረጉን ገልጸዋል።
በሌላ በኩል የአማራ ክልል ህዝበ ውሳኔ እንዲደረግ በተደጋጋሚ እየጠየቀ ቢሆንም በዚህ ወቅት ህዝበ ውሳኔ ማካሄድ ከባድ ነው፣ ጉዳዩ ወደ ግጭት ሊያመራ የሚችል በመሆኑ እያንዳንዱን ሁኔታ በጥንቃቄ ማጤን ይኖርብናል በማለት አፈ ጉባኤው አብራርተዋል። በመሆኑም የሁለቱ ክልሎች ጉዳዩን በጠረጴዛ ዙሪያ በውይይት እንዲፈቱ ሲሉ ጥሪ አቅርበው አፈ ጉባኤው አክለውም ለምክር ቤቱ እየቀረቡ ያሉ የክልልነት ጥያቄዎች ቁጥር እየጨመረ መምጣቱን ጠቁመዋል። ሲንቄ ባንክ የሁሉንም ችግር የሚፈታ መፍትሄ ይዞላችሁ መጥቷል። የወቢ ዲጂታል ብድር አገልግሎት ከቴሌብር ሱፐር አፕ መተግበሪያ ጋር በጋራ በመሆን የተመቻቸ የብድር አገልግሎት ሲሆን አዲስ ቢዝነስ ለመጀመርም ሆነ ያለንን ቢዝነስ ለማስፋት በተጨማሪም ዘመናዊ ስልክ ለሚፈልጉ በብድር መልክ ያዘጋጃል። እንዲሁም ለግለሰቦች ደሞዛቸውን በሲንቄ ባንክ ሲቀበሉ እስከ 1 ሚሊዮን ብር ድረስ ብድር ያመቻቻል። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ መረጃዎችን ማግኘት እንደምትችሉ እናስታውሳለን። ኢሊያስ ክፍሌ ነበርኩ። መልካም ጊዜ